ታሪካችን የሚጀምረው በ1950 ዓመተ ምህረት ነው። በዛን ጊዜ ኳስ መጨበጥ ለሌሎች ልጆች ቅንጦት በነበረበት ሰዓት። ነገር ግን ዲኮ ለሚባለው ታዳጊ ድህነት ገደብ አልሆነውም። እውነተኛ ኳስ ባይኖረውም ካልሲ ውስጥ ጨርቆችን አግሮ በገመድ ጠፍሮ የፈጠራት ያቺ ኳስ በእግሩ ስር ስትገባ በልዩ ቋንቋ ትናገራለች። እነዚህ አቧራማ መንገዶች ለሱ ትላልቅ ስታዲየሞች ነበሩ። ግድግዳዎቹ እንደ ግብ ጠባቂ፣ ድንጋዮቹ ደግሞ እንደ ግብ ምሰሶ የሚያገለግሉበት ያ የልጅነት ሜዳ። ዲኮ ኳሷን በአየር ላይ እያቆላመጠ በተከላካዮች መሃል እንደ ንፋስ እያለፈ ሲቀልድባችሁ ስታዩት እግር ኳስ ለሱ ጨዋታ ብቻ ሳይሆን የነፍሱ አካል፣ የህይወት ውስጥ ትንፋስ እንደሆነ ትረዳላችሁ። ነገር ግን ያ የ1950 ዓመተ ምህረት ድባብ የተለየ ነበር። ብራዚል የዓለም ዋንጫን እያስተናገደች ነው። በመንገድ ላይ ኳስ የሚጫወቱት ህፃናት ሁሉ ራሳቸውን እንደ ብሔራዊ ቡድን ተጫዋቾች አድርገው እያለሙ ነበር። ሁሉም በድሉ እርግጠኛ ነው። ግን ያ ያልታሰበው መርዶ መጣ። ብራዚል ተሸነፈች። በብራዚል ሰማይ ስር የነበረው ሳቅና ጩኸት በአንድ ጀንበር ወደ መቃብር ዝምታ ተቀየረ። ሁሉም ብራዚላዊ እንደምታሸንፍ ጠብቀው ነበር። ሆኖም ብራዚል በኡራጋይ ስትሸነፍ መላው ሀገር በሐዘን ተዋጠ። ዲኮ የቀድሞ ተጫዋች የነበረው አባቱ ሲያለቅስ ያገኘዋል። በዚህ ልብ ሰባሪ ወቅት የ9 ዓመቱ ዲኮ ለአባቱ ትልቅ ቃል ይገባል። አታልቅስ አባዬ፣ አንድ ቀን እኔ ለአንተ የዓለም ዋንጫን አሸንፍልሃለሁ። ዲኮ ቤተሰቦቹን ለመርዳት ጫማ በመጥረግ መስራት ይጀምራል። በአንድ ወቅት ከእናቱ ጋር በባለጸጋ ቤት ውስጥ ሲያጸዳ የሀብታም ልጆች ስለ ዝነኛ ተጫዋቹ ሲያወሩ ይሰማል። ዲኮ በንግግሩ መሃል ጠልቃ በመግባት የሚወደውን ግብ ጠባቂ ቢሌ ለማለት ሲሞክር ስሙን አሳስቶ ፔሌ ይለዋል። ጆሴ የተባለ ጉልበተኛ የሚመራው የሀብታም ልጆች ስብስብ ፔሌ ፔሌ እያሉ ማሾፍ ይጀምራሉ። ዲኮ ይህን ስም እንደ ውርደት ስለቆጠረው በጣም ይጠላው ነበር። ዲኮና ጓደኞቹ አንድ ህልም ነበራቸው፣ በአካባቢው በሚካሄደው ትልቁ የታዳጊዎች ውድድር ላይ መሳተፍ። ነገር ግን እነሱ እንደ ሌሎች ህፃናት የታደሉ አልነበሩም። ኳስ የሚገዙበት ሳንቲም ቀርቶ እግራቸው ላይ የሚያደርጉት ተራ ጫማ እንኳን ነበራቸው። ነገር ግን ይሄ አላገዳቸውም። ካልሲ ውስጥ ጨርቅ አጉሮ በገመድ ጠፍሮ የፈጠሯት ያቺ ኳስ ለነሱ ከአልማዝ ትበልጥባቸው ነበር። ራሳቸውንም ጫማ የሌላቸው ወይም the shoeless ones ብለው ሰየሙ። ስማቸው የድህነት መገለጫ ቢመስልም በውስጡ ግን ትልቅ ኩራት ነበረው። ሜዳ ላይ ሲገቡ ግን የሚታየው ተአምር ነበር። አጨዋወታቸው ጂንጋ ይባላል። ይህ ዝም ብሎ ኳስ መምታት አይደለም። የብራዚል ታሪክ የካፒዋራ ማርሻል አርትና የዳንስ ምት የተቀላቀለበት ጥበብ ነው። ዲኮ ኳሷን በደረቱ ይቆጣጠራል፣ በጉልበቱ ያባብላል። በተቃራኒ ተጫዋቾች መሃል እንደ ጥላ ያለፈ ሲያታልላቸው ሜዳው በጭብጨባ ይናወጣል። ለነሱ ኳስ መጫወት መታገል ነው። ኳስ መጫወት ደስታ ነው። ይህ ድንቅ ብቃታቸው እስከ ፍጻሜ ጨዋታ ድረስ አደረሳቸው። እዚያ ግን የሚጠብቃቸው ትልቁ ፈተና ነበር። የጆሴ ቡድን። ጆሴና ጓደኞቹ ሀብታሞች ናቸው። ምርጥ ጫማ፣ የሚያምር ማሊያና እውነተኛ ኳስ አላቸው። ጆሴ ዲኮንና ጓደኞቹን በንቀት አይን እያየ የጎዳና ልጆች እያለ ያሾፍባቸዋል። ጨዋታው ሊጀምር ጥቂት ሲቀረው ግን አንድ ያልታሰበ ሕግ መጣ። የውድድሩ አዘጋጆች ያለ እግር ኳስ ጫማ መጫወት አይችልም የሚል ጥብቅ ትዕዛዝ አስተላለፉ። የዲኮ ቡድን ደነገጡ። አቧራ በለበሰው እግራቸው ላይ የሚጠልቅ አንድም ጫማ የላቸውም። ጆሴ በድል ስሜት ሲሳለቅባቸው ጫማ የሌላቸው ግን ተስፋ አልቆረጡም። የዲኮ ቡድን ለውድድሩ የሚያበቃቸውን ጫማ ለመግዛት ምንም አማራጭ አልነበራቸውም። በድህነትና በጉጉት መሃል ሆነው አንድ አደገኛ ውሳኔ ወሰኑ። በአካባቢው ካለ የለውዝ መጋዘኖች ሆሎኒ ሰርቀው በመሸጥ ጫማ ለመግዛት አቀዱ። እቅዳቸው ተሳክቶ ለውዙን ሰረቁ። በከተማው ጎዳናዎችም እየዞሩ ሸጡት። በእጃቸው ላይ ለመጀመሪያ ጊዜ ሳንቲሞች ድምጽ ሲሰማ ደስታቸው ወሰን አልነበረውም። ዲኮና ጓደኞቹ ወደ ሜዳው ሲገቡ መላው ሕዝብ በሳቅ ተነሳ። የጆሴ ቡድን የሚያብረቀርቅ አዲስ ጫማና ማሊያ ለብሰው ሲንጎማለሉ፣ ዳኛው ጨዋታውን ሲያስጀምርም የዲኮ ቡድን በፍርሃትና ባለመላመድ በመጀመሪያው አጋማሽ ብቻ 5-0 ተመሩ። ሁሉም ተመልካች ጨዋታው አልቋል ብሎ አሰበ። ነገር ግን ዲኮ ጓደኞቹን ሰበሰባቸው። ጫማ የለንም ግን ጂንካ አለን አላቸው። ልጆቹ ጫማቸውን ወይም ያቺን የሰረቁትን ለውዝ ሽጠው የገዟትን ጫማ ግን ያልተመቻቸውን አውልቀው ጣሏት። በቃ አሁን ዲኮና ጓደኞቹ በነጻነት መተንፈስ ጀመሩ። አጨዋወታቸው ተቀየረ። ኳሷ በእግራቸው ስር ስትገባ መደነስ ጀመሩ። ዲኮ ኳሷን በጭንቅላቱ በደረቱና በጉልበቱ እያቆላመጠ የጆሴን ተከላካዮች እንደ ምስል አቆማቸው።
አንዱን አልፎ ሌላውን አልፎ ሌላውን እያለ ጎል ማግባት ጀመረ። ሜዳው በአድናቆት ተናወጠ። እነዚያ በባዶ እግራቸው የሚጨፍሩ ልጆች ተአምር እየሰሩ ነው። ውጤቱ 5-1፣ 5-2፣ 5-4 እያለ ቀጠለና ጆሴና ቡድኑ በድንጋጤ ተዋጡ። ዲኮ ሜዳውን እንደ ግል መጫወቻው አደረገው። በመጨረሻ ውጤቱ 5-5 አደረሱት። ስታዲየም በሙሉ ለጫማ የሌላቸው መጮ ጀመረ። ነገር ግን በጨዋታው መጠናቀቂያ ላይ የጆሴ ቡድን በአንድ አጋጣሚ የመጨረሻውን ጎል አስቆጠሩ። ጨዋታው 6-5 በሆነ ውጤት ተጠናቀቀ። ምንም እንኳን በውጤቱ 6-5 ቢሸነፉም በዚያን ቀን ያሸነፉት ግን ዲኮና ጓደኞቹ ነበሩ። የጆሴ ቡድን ዋንጫውን ቢወስድም የሰዎቹን ልብና አድናቆት ግን የወሰዱት በባዶ እግራቸው ታምር ያሳዩት እነዛ ምስኪን ልጆች ነበሩ። ከጨዋታው በኋላ የብራዚል ብሔራዊ ቡድን ስካውት የሆነው ዲብሪቶ ወደ ዲኮ ጠጋለ። ሽንፈቱን ሳይሆን በእግሩ ስር ያለውን ድንቅ ጥበብ አይቶ ነበር። የፔሌ ወይም ዲኮ የዓለም ንጉስ የመሆን ጉዞ በዚያች የ6-5 ሽንፈት ውስጥ በይፋ ተጀመረ። ድንገት ግን የለውዙ ባለቤት ከፖሊሶች ጋር ተከተሏቸው። ልጆቹ በፍርሃት መሮጥ ጀመሩ። ሰማዩም እንደነሱ የጨከነ ይመስል ኃይለኛ ዝናብ መዝነብ ጀመረ። ከፖሊሶቹ ለማምለጥ ዲኮና ጓደኛው አንድ የጭቃ ዋሻ ውስጥ ተሸሸጉ። ሁሉም ልብ ትርታቸው ሲሰማ ዲኮ ከቅርብ ጓደኛው ጋር አይን ለአይን ተያየ። ነገር ግን በዚያ ቅጽበት መሬቱ ተናወጠ። በኃይለኛው ዝናብ የላለው አፈርና ጭቃ ተደርምሶ ዋሻውን ዋጠው። ዲኮ ሊያተርፈው እጁን ቢዘረጋም የቅርብ ጓደኛው በሕይወት እያለ በአፈር ተቀበረ። ያ የኳስ ፍቅር በዚያች ቅጽበት አብሮ ተቀበረ። ከዚያች አደጋ በኋላ ዲኮ ተቀየረ። የጓደኛው ሞት በውስጡ ትልቅ ጠባሳ ጥሎ አለፈ። ኳስ ባንጫወት ኖሮ ያንን ለውዝ ባንሰርቅ ኖሮ ጓደኛ አይሞትም ነበር ብሎ ራሱን ማውቀስ ጀመረ። እግር ኳስን ጠላው፣ ከሜዳውም ራቀ። ኳስን በመምታት ፈንታ የቆሸሹ ወለሎችን መጥረግ ጀመረ። በአንድ ክሊኒክ ውስጥ ከአባቱ ጋር የጽዳት ሰራተኛ ሆኖ ተቀጠረ። የዓለም ንጉስ ይሆናል ተብሎ የሚጠበቀው ታዳጊ አሁን የሆስፒታል ኮሪዶሮችን በዝምታ እየጠረገ የጥቁር ቀን ትዝታውን ለማጥፋት ይሞክራል። የልጁ መንፈስ መሰበሩን የተረዳው አባቱ በኳስ ምትክ ማንጎልን በመጠቀም ዲኮን ማሰልጠን ይጀምራል። አባቱ ጂንካ ማለት ዝም ብሎ መፎከር ሳይሆን በጨዋታው ውስጥ ደስታንና ምትን ማግኘት መሆኑን ያስተምረዋል። በመጨረሻም እናቱ የልጇን ተሰጥኦ አይታ ከዓመታት በፊት ዲኮን አይቶት ለነበረው ዲብሪቶ ለተባለ ስካውት ትደውላለች። በ15 ዓመቱ ዲኮ ለሳንቶስ ክለብ ሙከራ ለማድረግ ለመጀመሪያ ጊዜ ቤቱን ጥሎ ይወጣል። ሆኖም የክለቡ አሰልጣኝ የእሱን አጨዋወት አልወደዱትም። እሱ እንደ አውሮፓውያን በተደራጀና ደረቅ በሆነ መንገድ እንዲጫወት ይፈልጋል። የ1950 ሽንፈት የመጣው በጂንካ አጨዋወት ምክንያት እንደሆነ ይነግሩታል። ዲኮ ተስፋ ቆርጦ ሊመለስ ሲል ዲብሪቶ ማንነቱ ትልቁ ጥንካሬ መሆኑን ነግሮ ያበረታቷል። ዲኮ ሌላ ሰውን ለመሆን መሞከሩን ያቆማል። በአንድ ጨዋታ ላይ የጂንካ ጥበቡን መጠቀም ይጀምራል። ተከላካዮችን በላይ ያለፈ አስደናቂ ግቦችን ያስቆጥራል። በታዳጊነቱ ትልቅ ስም ማትረፍ ይጀምራል። ምንም እንኳን በእድሜ ትንሽ ቢሆንም ወደ ዋናው ቡድን ያድጋል። የ16 ዓመቱ ዲኮ በ1958ቱ የብራዚል ብሔራዊ ቡድን ተመረጠ። ልምምድ ሲጀምር ግን የልጅነቱ ባላጋራው ጆሴን በዚያው ቡድን ውስጥ ያገኘዋል። ጆሴ አሁንም ዲኮንና የጎዳና ላይ አጨዋወቱን ይንቃል። የባሰበት ደግሞ የብሔራዊ ቡድን አሰልጣኝ ፊኦላ በድጋሚ እንዳይሸነፉ ጂንካ ሙሉ በሙሉ እንዲቀር ትዕዛዝ ያስተላልፋሉ። በልምምድ ጨዋታ ላይ ዲኮ እንደ አውሮፓውያን ለመጫወት ሲሞክር ጉልበቱ ላይ ከባድ ጉዳት ይደርስበታል። ዶክተሮች ጨርሶ መጫወት እንደማይችል ገምተዋል። ለዓለም ዋንጫ ወደ ስዊድን ቢያቀናም የመጀመሪያዎችን ጨዋታዎች ቡድኑ ሲቸገር በተቀያሪ ወንበር ላይ ሆኖ ይመለከታል። ሜዳዎቹ በቡድኑ ላይ ያፌዛሉ፣ ጫናውም ይበረታል። ብራዚል ለሩብ ፍጻሜ ስትደርስ አሰልጣኙ የተጎዳውን ዲኮን ለማሳለፍ ይገደዳል።
በመቀየሪያ ክፍል ውስጥ ጆሴና ሌሎች ተጫዋቾች አውሮፓውያን በመምሰል ማሸነፍ እንደማይችሉ ይረዳሉ። ዲኮም በመካከላቸው ቆሞ እንዲህ አላቸው፣ ብራዚላዊ መሆን አለባችሁ፣ በጎዳና ላይ ስትጫወቱ የነበራችሁን ደስታ ማስታወስ አለባችሁ ብሎ ውስጣቸውን ያነቃቃቸዋል። በዚህን ጊዜ ሁሉም ተነስቶ በሆቴልና በመንገዱ ላይ የሚማርከውን የልጅነት ጨዋታቸውን ይጫወታሉ። ዓመቱ 1958 ነው። ስፍራው ስዊድን፣ መላው ዓለም በግርምት እየተመለከተ ነው። የብራዚል ብሔራዊ ቡድን በታሪኩ ለመጀመሪያ ጊዜ ለዓለም ዋንጫ ፍጻሜ ቀርቧል። ተጋጣሚያቸው ደግሞ የሜዳው ባለቤት የሆነች ስዊድን ናት። ስዊድናውያን በረጅሙ መጫወትና አካላዊ ጥንካሬ መጠቀም ይመርጣሉ። ብራዚላውያን ግን አሁንም በውስጣቸው ያለውን ጂንጋ እንዲጠቀሙ አሰልጣኙ ፈቅዶላቸዋል። በጨዋታው መጀመሪያ ላይ ስዊድኖች ጎል አስቆጥረው መሪነቱን ቢወስዱም ፔሌና ጓደኞቹ አልደነገጡም። እዛ ሜዳ ላይ የታየው ግን አስማት ነበር። ፔሌ ገና 17 ዓመት ታዳጊ ቢሆንም በኳሷ አያያዙ ዓለምን አስደመመ። በተለይ ያቺ ዝነኛ ጎል ፔሌ ኳሷን በደረቱ ተቆጣጥሮ ተከላካዩን በላይ አሳልፎ ኳሷ መሬት ሳትነካ በመምታት ያስቆጠራት ጎል እግር ኳስን ወደ ጥበብ የቀየረች ቅጽበት ነበረች። የጆሴና የፔሌ ጥምርት ሜዳውን ሲያነቃንቀው ስዊድናውያኑ የሚይዙትን የሚጨብጡትን አጡ። ጨዋታው በብራዚል 5-2 አሸናፊነት ተጠናቀቀ። የመጨረሻው ፊሽካ ሲነፋ ፔሌ በደስታ ብዛት ሜዳው ላይ ተዝለፍልፎ ወደቀ። ጓደኞቹ በትከሻቸው ላይ አንስተውት ሲዞሩ፣ እሱ ግን የሚያስበው አንድ ነገር ብቻ ነበር። ያንን የ9 ዓመት ሕፃን ልጅነት ከሺዎች ማይሎች ርቃ በምትገኘው በዛች አቧራም የብራዚል መንደር አባቱ ዶንዲንሆ በሬዲዮ ጨዋታውን እየሰማ ነበር። ከ8 ዓመታት በፊት አታልቅስ አባዬ፣ የዓለም ዋንጫን አሸንፍልሃለሁ ያለው ልጁ ቃሉን ጠብቋል። አባትና ልጅ ምንም እንኳን በአካል ባይገናኙም በስሜት ግን ተቃቅፎ ነበር።